ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኑ እላለሁ። እንግዲህ በሌላ ቻናል በአዲስ ቻናል መጥቻለሁ። ከዚህ በፊት የምታውቁት ቻናል ያው ለጊዜው ታግዶብኛል ማለት ነው። እንግዲህ የሀገሬ ልጆች እንደለመዳችሁት አበረታቱኝ ማለት ነው። አዲስ ቤት ነው ሲያስፈራ ብቻዬን ገባሁኝ ማለት ነው። ግን እናንተ ቤተሰቦቼ ደግሞ ሰብሰብ እንደምትሉ ተስፋ አደርጋለሁ። እንግዲህ የአንድ ወር ይዞ የነበረ የቀድሞ ቻናሌ ማለት ነው ትልቁ ቻናሌ እና ምንም ማድረግ ስላልቻልኩኝ በቃ ከእናንተ መለየት ዳገት ሆነብኝ ማለት ነው እና በጣም ጠፍቻለሁ። 1 ወር ነው 2 ወር አካባቢ አገደኝ። እንግዲህ እስካሁን ችግሩ አልተፈታም። ችግሩ እስከሚፈታ ድረስ በዚህ ቻናል ከእናንተ ጋር መገናኘት ፈልጋለሁ። አበረታቱኝ የመዳብ ቅመሞች፣ የሀገሬ ልጆች ማለት ነው። እንግዲህ አብርሽ፣ ሩታ፣ ኤፍሬም፣ ሄርሜላ በጣም ተናፍቀዋል ማለት ነው። እንግዲህ ድራማው እያየሁት ነበረ እስከ ዛሬዋ ድረስ እየታዘብን ነበር። እንግዲህ ብሎ ደግሞ ምን ላይ ደረሱ? ኤፍሬም እና ሩታ ቡጨቃ ውስጥ ገቡ ማለት ነው። እርስ በርሳቸው ተጣሉ። የእውነት ኤፍሬም እና ሩታ እንደሚጣሉ እኔ በፊትም ገምቼ ነበር። አንደኛ ኤፍሬም እና አብርሽ የእናት ልጆች ናቸው፣ ተለያይተው ማይለያዩ ናቸው። ሩታ ደግሞ የአብርሽ የልጁ እናት ናት። የልጅ እናት ናት ማለት ደግሞ ይሄን ያህል ከወንድም ትበልጣለች ማለት አይደለም። የልጅ እናት ባልና ሚስቶች ይለያያሉ፣ ልጆች ናቸው እንግዲህ ቤተሰብ የሚሆኑት ማለት ነው። እና ሩታም አፈላች በቃ ብሎ ተፍቷት ድጋሜ የተተፋ ምራቅ እንደመዋጥ ነው የሆነብኝ። እውነት የሴት ልጅ ክብር ወረደ በሩታ መጣው ማለት ነው። የሆነ ሌላ ወንድ እንደሌለ። እሷ እኮ ገና አንድ ፍሬ ልጅ ናት። ማግባት መውለድ በሌለባት ሰዓት ነው ያገባችው የወለደችው ማለት ነው። ያው አግብታ ወልዳ ከሆነም ማለት ነው ከካሜራ ውጪ ማለት ነው የምናውቀው ነገር የለም። ያው ድራማ አይደለም። እኛም ደግሞ ያሳዩን ነው አይደለም እንተነትነው። ስለዚህ ሩታ እንግዲህ አሁን ላይ የአብርሽ ጤንነት ያሳስባት አይዶን ነው። ግን ሄርሜላ ደግሞ ጎበዝ ናት። የእውነት ስርዓት ያላት ናት። ንግግር ትችላለች። ጨዋ ናት። አለባበሷ ስርዓት ያለው ነው። ቆንጅዬ ናት። ሄርሜላ በጣም ምርጥ ልጅ ናት። ለአብርሽ ትበዛበታለች እና ያው የሴት ልጅ እድል ሴት ልጅ ጽጌሬዳ ናት ይባላል። እንደ ጽጌሬዳ ታብብና ወንዶች መጠው ቅርጥፍ ሲያደርጉን ደግሞ እንጠወልጋለን ማለት ነው። እና የሩታም የሄርሜላም ህይወት ያሳዝናል። በአንድ ወንድ የመጣ ይህን ያህል ትርምምስ፣ ቤተሰቡ ተተረማመሰ፣ ዘመድ አዝማዱ፣ ጓደኛው፣ እኛም ጭምር ተተረማመስን ማለት ነው። የእውነት ህይወታቸው በጣም ነው የሚያሳዝነው። በቃ ያሳዝናል ከምር። በተለይ የሴቶቹ በተለይ ደግሞ የሩታ አልልም። ሄርሜላም እንግዲህ አላረገዘችም እንጂ አላረገዘችም ማለት ከአብርሽ ጋር ላይፍ አላሳለፉ ማለት አይቻልም። እና በጣም ያሳዝናል። ዩቱብ ተጨመላለቀ። የእውነት የድሮ ዩቱበሮች ናፈቁኝ። እነ የተንቢ እነ ቸሩ እነ በቃ አላ ድሮ የሆነ ደስ የሚል የድሮ ዩቱብ ቻናል ተከታዮች ያው ታውቁታላችሁ። ቸሩ የተንቢ ምናምን ይሄ እርግዝና መውለድ ምናምን መለየት ሳይኖር ማለት ነው። እና በቃ እነ ፋሲካ ኢክራም ነው እነ ማማ ጫቤ ምናምን የሆነ በጣም በቃ እነ ቲጂ ኢትዮ ቲጂ ፋሲካ ኩሮ ሀበሻ ምናምን ኧረ በጣም አሉና እነ ሳራ እሙዬ ባቅማ በጣም ብዙ ዩቱበሮች ነበሩ። አሁን ላይ የት እንደደረሱ አላውቅምና እነ ልጅ ቶፊቅ እንኳን አሁንም አለና የእነ አብርሽ ደግሞ ተጨመላለቀ። በቃ ማለትም የእውነት ነው እነዚህ ሰዎች ድራማ እየሰሩ አይደለም ብለን እንዳናምን ደግሞ አላቅም፣ ግራ ነው የሚያጋቡ። ይሄ ነገርማ ውሸት ነው ድራማ እየሰሩ ነው ስትሉ ደግሞ እህትዮም ትመጣና ወንድሜ ተጎዳ፣ ወንድሙ የሚመጣና ወንድሜ ተጎዳ። የአብርሽ ማናት የሩታ እናትም ጭምር እዚህ ድራማ ውስጥ አሉ።
አንዳንዴ ይመጣሉ የሩታ እናትም እህትም ማለት ነው። ይሄ አሁን ወንድም ነኝ ምናምን የሚለው ፌክ ነው፣ እኔ ስለማቀው ማለት ነው። ልጁ የሩታ ወንድም አይደለም። ግን የሩታ እህትና የሩታ እናት ግን ትክክል እናት ናቸው። የአብርሽ ደግሞ ጋሼ ትክክል አባት ነው፣ የእውነት አባት ነው። ግን ድራማ እያሰሯቸው ነው፣ ቤተሰብ ድራማ ላይ ነው። እና በቃ አብርሽ ራሱ መጀመሪያ አመጣጡ በጣም አሪፍ ነበር፣ ከፍቅር ጋር የነበረው ሪሌሽንሺፕ ነው። ድራማም ቢሆንም ሚኮ ነበረ የእውነት አብርሽ ራስ እኮ ከነ የተንቢ ምናምን በቃ እንዳለ እኮ ይሄ ተለያዩ ማለት ይቻላል። ያው መጀመሪያ የተንቢ ናት እንግዲህ ዩቱብ ቻናል የከፈተችለት እና በቃ የሰው ልጅ ሲቀየር ትረሳሳላችሁ። ቤተሰብነት ብር እኮ ቤተሰብ የእናት ልጁን ላይ ይለያያል ማለት ነው። እና ህይወታቸው ሁላ ምስቅልቅል አለ አሁን ላይ። እና ሩታ ልጅ ይዛ ትንጦለጦለዋለች። ልጅ ይዛ እኔ ለድራማ ተብሎ የተፈጠረ ልጅ ከሆነ እንዴት ግን በድራማው ላይ እየተከፈለው ነው? ደስ ይላል ግን እየተከፈለው ህፃኑ እያሰሩት ከሆነ ማለት ነው። ከሆስፒታል ጀምሮ ነው እንግዲህ እያየ ነው ያለው ልጅ ማለት ነው። እኔ ግራ እውነት እስቲ ተመልካቾቼ ማለት ነው የአብርሽና የሩታ የሄርሜላ ድራማ ነው የእውነት ህይወታቸው ነው እያሳዩን ያሉ ለኛ? የእውነት ህይወታቸው ከሆነስ ደግሞ ለኛ ማሳየቱ የምንጠቅም እንደዚህ የተተረማመሰ የእውነት ህይወት ይኖራል ብላችሁ ታስባላችሁ? ግን ሩታ በጣም ነው የምታሳዝነው። በቃ ምንድን ነው ህይወቷም ተጨመላለቀ፣ የልጇም ህይወት ተጨመላለቀ። ስርዓት የሌለው ሰው ሆነች። አንደኛ ለአብርሽ እህት ክብር አሰጣትም፣ ለወንድሞቹ ያላት ንቀት፣ በተለይ ለእህቱ እህቱማ እንዴት የሆነ መንገደኛ የምታወራው እኮ ነው የሚመስለው። በጣም ነው ብትንቃትና እንግዲህ አብርሽ ወደ ቡታጀራ ሄዷል። ጸበል ቢወስዱት ጥሩ ነው። ሁሉም በሃይማኖቱ እስልምናም ጋም ፈውስ አለ፣ በሃይማኖት ክርስትና ጋም ፈውስ አለ። ይሄ ሚዲያ ላይ የመጡ እየየ ከማለት ጸበል ቦታ ወስዳችሁ፣ ይሄ የሆነ መተት ነው። እኔ ማን ነው መተት ያደረገው? ሩታ ናት አላልኩም ወይ ጓደኞቹ ናቸው ምናምን አላልኩም። ፈጣሪ ነው የሚያውቀው። እና ጸበል ሲረጭ ነው ሲለፈልፍ ነው የሚታወቀው። እና ይሄ የሰው እጅ ነው እንደዚህ ያፈዘዘው ልጁ። በቃ በሰው እጅ ፈዘዘ፣ አፈዘዙት። ያ የመሰለ ልጅ አሁን ከትላንት ወዳ እህትዮ ሄርሜላ የፍሬም ምናምን ነገር እያሉ እነ ሩታ እያሉ አያውራም ብሎ ፍዝዝ ዶ ፈጣሪ። ያ የመሰለ ልጅ እንደዚህ በሰው እጅ መተት ታረጉበት አላችሁ። እንደ እንትና ማነበረ በእናታችሁ ባለፈ ቲክቶክ ላይ የተለቀቀው ልጅ መተት የተሰራበት የኦሮሞው ልጅ። እና የሰው ልጅ ግን መጨረሻችን ያሳምርልን፣ የእውነት መጨረሻችን ያሳምርልን። እንደው እንዴት አድርገው እንዲሁ የሰው ልጅ ግን በመተት ልጁ እንደዚህ ፍዝዝ ታደርጉታላችሁ። በሁለት ሴቶች የመጣ እንደ ሩታ ናት ብላችሁ ግን ታስባላችሁ? ተመልካቾች እኔ አሳዘነኝ፣ በቃ አሳዘነኝ። እኔ እስካሁን የሰራው ስራ ድራማ ምናምን ነው ይቅርና የአብርሽ እንደዚህ ፍዝዝ ማለቱ ድንዝዝ ማለቱ የሰው እጅ እንደሆነ ያስታውቃል። በቃ ከአንደበቱ ለመናገር ያወጣውና እዚህ ጋር ቁልፍ ያደርጓል እኮ ነው የሚላቸው። ሌላ መልስ የለም። ካሜራውን ወደዛ ገንጥላችሁ ቡታጀራም ይሆን ምንም ይሆን ብቻ ጸበል ቦታ ብታስገቡት ሳይበስበት ሳይጠነክር ይሄ በሽታ ለልጁ ለቤተሰቡ ቢኖር ጥሩ ነው። እነዚህ ሴቶች እንደው እኔ የእሱ እህት የአብርሽ እህት ብሆን ማለት ነው ከመጀመሪያ ጀምሮ ሁለቱ ሴቶች ወደዛ ነበር ማሽቀነጥራቸው። በተለይ አሁን በታመመበት ሰዓት እነዚህ ሴቶች እንዳይደርሱ ማድረግ ነው። ሄርሜላ ማጠቅመውም ሩታ የምትጠቅመው ሴት አይደለችው። በቃ ያሳዝናል፣ የእውነት ያሳዝናል። ቤተሰብ ያሳዝናል። የሰው ልጅ ሴራቸው ማለት ነው። በቃ የሰሩበት ስራ የገዛ ወንድሙም ሊሆን ይችላል። ምክንያቱም አብርሽ በጣም ይበልጣቸዋል። በአሁኑ ሰዓት ዩቱብ ላይ ካፕል ሆነው ከሚሰሩ ወንዶች የበላይ
በቪው በሰብስክራይብ በሰው ውዴታ በሁሉም ነገር አብርሽ በጣም ይበልጣል። ከነ ዳንኤል ዳንኤል ሮያል ራሱ ይበልጣል። ዳንኤል ሮያል እኮ አብርሽን ተደግፎ ነው አሁን እየሰራ የለው። ከኋላ የመጣ አይና ወጣ አሉ። የመጀመሪያ የነበሩ ጽጌ ሮያል እና ዳኒ ነበሩ። አሁን ማን እንደሰራበት ፈጣሪ ወቀው። በዚህ ግርግር ሩታ ናት እንዲባል ተፈልጎ በሩታ ለማሳበብ ተፈልጎ መተት ተደርጎበት ይሄ የሰው አይን ነው። በቃ እንዲ ፍዝዝ እንደ ፈጣሪ ፍዝዝ ያርጋችሁ። እንደዚህ አይነት ሴራ ምሰሩ ሴቶቹም ወንዶቹም የስራችሁ ውስጣችሁ ያ የመሰለ ልጅ ወይ እናት መከራ። እኔ እናትየው ነው ያሳዘነች። ያው ሚዲያ ላይ ታየዋለች ይሄ ልጅ፣ እሷ ቡታጅራ እሱ አዲስ አበባ በቪዲዮ ታየዋለች። ምንድን ነው የሚሰማት? ያ የመሰለ ልጅ ስታየው እንደ ሀሜት አይሆንብኝና፣ ኧረ ተው፣ ኧረ ተው፣ በሰው አትስሩ። እንስራበት። ተብትበው ተብትበው እኔ አይዶን ነው እኔ አይዲያውም የለኝም እንደዚህ